ስለ ተዋናይ ብሩክታይት ሽመልስ በአንድም በሌላ ሰምተው ሊሆን ይችላል። ይህ ስሟ ከብዙ ርዕሶች ጋር ተያይዞ በተደጋጋሚ ይነሳል። ከነዚህ ጉዳዮች መሃል እድሜ፣ አነጋጋሪ ፎቶዎች፣ አነጋጋሪ ንግግሮች ካሉ በእርግጠኝነት ብሩክታይት ሽመልስ የሚለው ስም በእጅጉ መነሳቱ አይቀርም። አሁን ላይ ለምን ከሚዲያው ጠፋች ከሚለው ተነስተን ስለ ስራዎቿ፣ ስለ አስገራሚ የኑሮ ስታይሏ እና ስለ ሀብት መጠኗ እንዲሁም ስለ ድብቅ የፍቅር ህይወቷ የሚባለውን ነገር አጣርተን የደረስንበትን ሚስጥር እናደርሳችኋለን። ከሃይማኖቷ ጋር ተያይዞም የምንላችሁ ይኖረናል። ብሩክታይት ሽመልስ ብዙዎች እንደሚሉት ሃይማኖቷን ወደ ፕሮቴስታንት ቀይራለች ስለተባለውም ጉዳይ ማጣራት አድርገናል። ይህን ጨምሮ ስለ አርቲስት ብሩክታይት ሽመልስ 5 ሚስጥሮችን ይዘን መተናል። ቪዲዮን እስከ መጨረሻው በመከታተል ማግኘት ትችላላችሁ። ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼርም አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። 5 የጥበብ ህይወቷ። ብዙ የጥበብ ሰዎችን በማፍራት የምትታወቀዋ በውቧ ሐዋሳ ከተማ ተወልዳ ያደገችው ተዋናይት ብሩክታይት ሽመልስ በአሁን ጊዜ በሀገራችን እያየናቸው ከሚገኙ ወጣት ሴት ተዋናያን መካከል አንዷ ናት። ገና ወደ ዝነኝነቱ ከመምጣቷ እድሜ 17 ነው በማለቷ መነጋገሪያ መሆን የጀመረችው ብሩክታይት ካላት ቁመትና ተክለሰውነት በጊዜው በጭራሽ የ17 ዓመት ልጅ የማትመስል ሲሆን በብዙ ያስቸገራትም ጉዳይ ነበር። አንዳንድ ሰው እድሜው ይቀድመዋል፣ ሌላው ደግሞ እድሜውን ይቀድማል፣ አንዳንዱ ደግሞ ከእድሜው ጋር አብሮ ይጓዛል ስትል ለሰው ከእድሜዋ ቀድማ እንደታየች ለራሷ ግን ከእድሜዋ እኩል እየሄደች እንዳለች ትናገራለች። በአንድ ወቅት በጉማ አዋርድ ላይ ተስፋ የተጣለባት ወጣት ሴት ተዋናይ በሚል ዘርፍ እጩ የነበረችዋ ብሩክታይት ሽመልስ በአሁኑ ወቅትም ከ20 በላይ ፊልሞች ላይ ልትሰራ የበቃች ሲሆን እውነት፣ ሐሰት፣ ፍቅሬን በምን ቋንቋ፣ ክላስሜት፣ ካሲናዬ ከሰራቻቸው ፊልሞች መሃል የሚጠቀሱት ናቸው። በድምፃዊ አቡይ ዘለቀ በኦሮምኛና አማርኛ የተዜመ ነጠላ ዜማም ላይ ቁመተ ለግላጓን ብሩክታይትን ብዙዎቻችን እናውቃታለን። ከፊልሙ በተጨማሪ ሞዴሊንግ ላይ በስፋት ለመስራት ፍላጎት እንዳላት የምትናገረው ተዋናይት ብሩክታይት ሽመልስ በአንድ ወቅትም በለንደን በሚዘጋጀው ትልቅ ፋሽን ሾው ላይ በሞዴሊንግ ለመሳተፍ እየተነጋገረች እንደነበረ ተናግራለች። በተደጋጋሚ እየለበሰች በምትለቃቸው ፎቶዎች የመነጋገሪያ ርዕስ ከመሆን የማጠፋዋ ተዋናይት ብሩክታይት ሽመልስ በአሁኑ ወቅትም ቅንጡ ኑሮን ከሚኖሩ የሀገራችን ዝነኞችን መሃል አንዷ ናት። ለመኪና ካላት ለየት ያለ ፍቅርም ከአንድም 2 መኪና ስትቀያይር ማየት የተለመደ ድርጊት ነው። 4 አነጋጋሪዋ ብሩክታይት። ከምትሰራቸው ስራዎች እኩል አነጋጋሪነቷ ያየለው ብሩክታይት ሽመልስ በአንድ ፊልም ላይ ትወናን እውነት እንዲመስል ተፈልጎ አሊያም በዳይሬክተሩ አስገዳጅነት ይሁን ከንፈር ለከንፈር ስትሳሳም የሚያሳይ ቪዲዮ ወጥቶ በድጋሚ ብዙ ትችቶችን ልታስተናግድ በቅታለች። እኛ ኢትዮጵያውያን የራሳችን የሆነ ባህል፣ ወግ፣ ሃይማኖት ያለን ህዝቦች ነን። በአደባባይ እንዲህ ያለውን ነገር እንድናደርግ አይፈቀድም። እንዲስ ያለውን ነገር እያደረግን የፊልሙን ኢንዱስትሪ ማሳደግ ከራስ ባህል ጋር መጋጨት ነው እያልን በግድ የሚያሰራቸው ዳይሬክተሮች ከእንደዚህ ያለ ነገር ቢመለሱ ቢያስቡበት ልንል እንወዳለን። በሌላ በኩል ደግሞ የ21 ዓመት ልደት አከባበሯ ህዝቡን እጅግ ያስቆጣ ጉዳይ ነበር። ሙሉ ጠርሙስ ውስኪ እየተራጩ ከሀገራችን ባህል ባፈነገጠ መልኩ ስታከብር የሚያሳይ ቪዲዮ ተለቆ እጅግ መነጋገሪያ ሆኖ ሰንብቶ ነበር። እንዴት ድሃ በሞላበት ሀገር ሰው የዕለት ጉርሱን ለማግኘት በተቸገረበት ጊዜ በመቶ ሺዎች በሚቆጠር ገንዘብ እንዲህ ያለ ነገር ትፈጽማለች በማለት በማህበራዊ ሚዲያ ሲተቿት ተስተውሏል። የህዝብ ቁጣ የበዛባት ብሩክታይት ሽመልስም በቀጣዩ ዓመት ጠብቃ ያዘነባትን ህዝብን ለመካስ በሚመስል መልኩ የ22 ዓመት ልደቷን ስታከብር በርካታ አቅመ ደካሞችን በማሰባሰብ ስትመግብ እና ከነሱ ጋር ስታገብር የታየች ሲሆን በዚህ ተግባሯም ልትመሰገን በቅታለች። 3 የፍቅር ህይወቷ። ተዋናይት ብሩክታይት ሽመልስ ምንም እንኳን አደባባይ የወጣ እንዲሁም ይፋ ያደረገችው የፍቅር ህይወት ባይኖራትም ከሂፓፕ አቀንቃኙ ስካት ናቲ ጋር የፍቅር ግንኙነት እንዳላቸው በስፋት እንደሚወራባቸው የአደባባይ ጉዳይ ነው። በተለያዩ ካፌዎች፣ ሆቴሎች እንዲሁም የምሽት ክለቦችም ጭምር አብረው የሚታዩት ሁለቱ ከጓደኝነት የዘለለ ነገር መሃላቸው እንደሌለ ቢያወሩም ሁኔታቸው ግን ለየቅል ሆኗል። ለምን ለህዝብ ይፋ ማድረግ አልፈለጉም የሚሉ ሰዎችም አልጠፉም። በተቃራኒው ደግሞ ስካት ናቲ የ2 ሳምንት ታናሿ እንደሆነ ስትናገር የሰሙ ሰዎች ከታናሿ ጋር ፍቅር አትጀምርም ሲሉ ቢከራከሩ በአንድ ፖድካስት ላይ ቀርባ በ1 ዓመት ከሚያንስሽ ሰው ጋር በፍቅር አብረሽ ትሆኛለሽ ወይ ተብላ ለተጠየቀችው ጥያቄ ምንም ሳታንገራግር አዎ ስትል መልስ ሰጥታለች። እውነት እንደሚባለው ተዋናይት ብሩክታይት ሽመልስ ከስካት ናቲ ጋር ፍቅር ጀምረው ወደ አደባባይ ማውጣት ስላልፈለጉ ነው? ምን ይመስላችኋል? ሀሳባችሁን ኮሜንት ላይ አጋሩ። ከቅርብ ጊዜ ወዲህ የፎቶ፣ የሜካፕ፣ የቬሎ ማስታወቂያዎች ማህበራዊ ሚዲያውን ተቆጣጥረውት ይታያሉ። ታዲያ ይህ ጉዳይ
ከተወሰኑ ዓመታት በፊት ለሁላችንም እንግዳ የነበረ ጉዳይ ሲሆን በአንድ ወቅትም ብሩክታይት ሽመልስ ከአንድ መልከ-መልካም ወንድ ጋር የተጋቡ የሚመስል ቪዲዮ በመለቀቁ ብዙዎች ብሩክታይት አግብታለች ሲሉ በዩቲዩብ እና በፌስቡክ ሲቀባበሉትና የእንኳን ደሳለሽ መልእክቶች ሲጎርፉላት ነበር። ሆኖም ሳለ አብሯት ያለው ወንድ ባለትዳር እና የሁለት ልጆች አባት ሲሆን ሚስቱም ልጆቹም አሜሪካ እንደሚኖሩ ለቫኬሽን በመምጣት በአጋጣሚ የተቀረጸ ቪዲዮ መሆኑንና በዛም ምክንያት በትዳር ላይ ትዳር መስርቷል ተብሎ ባለቤቱ ሁሉ እንደደነገጠች የተናገረ ሲሆን ብሩክታይትም አዲስ ለከፈተችው የቬሎ መሸጫ ሱቅ ማስታወቂያ ለመስራት አዲስ አበባ በሚገኝ አንድ ፓርክ ውስጥ በአጋጣሚ የተቀረጸ ቪዲዮ እንጂ ተጋብተዋል ተብሎ የተወራው ጉዳይ ውሸት እንደሆነ ኢቢኤስ ቲቪ ላይ ቀርባ ተናግራለች። 2 የግድያ ዛቻ። ለወላጆቿ ሁለተኛ ልጅ የሆነችው ብሩክታይት ሽመልስ ገና በ16 ዓመቷ ተወልዳ ካደገችበት ሐዋሳና ቤተሰቦቿን ትታ ከሞቀ ቤቷ ወደ ማታውቀው አዲስ አበባ በመምጣት ህይወትን ለመጋፈጥ ተወስናለች። ቤት ተከራይታም ራሷን ችላ መኖር ብላ ጀመረች። በአሁኑ ወቅትም ከሀገራችን ታዋቂና ውድ ተከፋይ ተዋናያን መሃል ትመደባለች። በለጋነቷ ከሞቀ ቤት ወጥታ ጥሩ መብላት፣ ጥሩ መልበስ ከምትችልበት ቤተሰቦቿ ርቃ ይህን ውሳኔ ስትወስን ብዙ ችግሮችን ብታልፍም ዋጋ የከፈለችለት ጥበብ አሁን ደግሞ በእጥፍ እየከፈላት እንደሆነና በዛ በችግር ጊዜ ዝናብ ሲመታኝ፣ ብርድ ሲገርፈኝ፣ ፀሐይ ሲመታኝ ከአንድ ታክሲ ወደ ሌላ ታክሲ ስሯሯጥ ይህ ሁሉ ስቃይ እንደሚያልፍ በደንብ ነው የማውቀው። አልፎ ታሪክ ሆኖ አወራዋለሁ እያልኩ ለዛች ለትንሿ ብሩክታይት እነግራት ነበር ትላለች። ያሳለፈችው ውጣ ውረድና አሁን ያላት ስኬት ቀጣይ ወደ ጥበቡ ዓለም ለሚመጡ ተስፈኞች ትምህርትም ይሆናልም ብላለች። ፌስቡክ በብዙ እንደጎዳትና እንደጠቀማት የምትናገረው ብሩክታይት ሽመልስ በፌስቡክ በምትለቃቸው ፎቶዎች አማካኝነት በዳይሬክተር በረከት ወረደ ማያ እይታ ውስጥ ገብታ በሱ በኩል ካስት ተደርጋ ወደ ጥበብ ዓለም የገባች ሲሆን ፌስቡክ በዚህ መልኩ ቢጠቅማትም በተቃራኒው ደግሞ በስሟ ሐሰተኛ ፔጅ ተከፍቶ የተለያዩ የፖለቲካና የብሔር ይዘት ያላቸው ጉዳዮች እንደሚለቀቁበትና አንድ ብሔር ብቻ የሚሳደብ ጽሑፍ የሚለቀቅበት ሲሆን በዚህም ምክንያት ብዙ ዛቻዎች ይደርሱባት እንደነበረና ለ3 ዓመታት ያህል ወደ ተወለደችበት ወደ ቤተሰቦቿ ሐዋሳ ሄዳ እንደማታውቅ በተጨማሪም ለህይወቷም ጭምር እንደምትዘጋ እንዲሁም ፌስቡክ ከጠቀማት ይልቅ እንደጎዳት ትናገራለች። 1 ስለ ሃይማኖቷ። ውድ ቤተሰቦቻችን ቪዲዮ ከተመቻችሁ ላይክ አድርጉ እያልን አሁን ደግሞ ተዋናይት ብሩክታይት ሽመልስ ሃይማኖት ቀይራለች ስለተባለው ጉዳይ ከራሷ ከቅርብ ሰዎቿ የሰማነውን እናድርሳችሁ። ፌስቡክ መጠቀም ያቆመችው ብሩክታይት ሽመልስ በኢንስታግራም ብዙ ተከታዮችን ልታፈራ በቅታለች። በቅርቡም ተዋናይት ብሩክታይት ሽመልስ ሃይማኖቷን ከኦርቶዶክስ በመቀየር ፕሮቴስታንት ሆናለች የሚባለው ወሬ በስፋት እየተነገረ ይገኛል። ጉዳዩ የጀመረው ካሲናይ በተሰኘ ፊልም ላይ ሱሪዋን በማድረግ ቤተክርስቲያን ውስጥ ስትገባ የሚያሳይ ትዕይንት ላይ በመታየቷ በኦርቶዶክስ እምነት ተከታዮች ዘንድ እጅግ ቁጣን የቀሰቀሰ ጉዳይም ነበር። ቤተክርስቲያን ተነቃለች። ከዚህ በላይ ማሳያ የለም። እሷ ጴንጤ ስለሆነች ኦርቶዶክስን ለማዋረድ ነው እንዲህ ያለውን ነገር ያደረገችው ሲሉም አምርረው ተችተዋል። በጉዳዩ ላይ ወጣ ምንም ምላሽ ያልሰጠች ሲሆን ይባስ ብሎ የፕሮቴስታንት መዝሙር በተደጋጋሚ እየዘመረች ቪዲዮ በመልቀቋ የከፋ ስድብን ማስተናገዷ የግድ ሆኖባት ነበር። ኮሜንት መስጫውንም ወዲያውኑ አጥፍተዋለች። የጴንጤ ቤተክርስቲያን በድብቅ ከሚሄዱ ታዋቂ አርቲስቶችም ጋር በድብቅ ትሄዳለች የሚሉ ወሬዎች እንደሚናፈሰው ሁሉ ሙሉ በሙሉ ፕሮቴስታንት ሆናለች የሚሉም አልጠፉም። ውድ ቤተሰቦቻችን እናንተስ የአንድ ግለሰብ መሄድ መምጣት ከእናት ቤተክርስቲያን የሚቀንሰው እንዲሁም የሚጨምረው ነገር ያለ ይመስላችኋል? ሀሳባችሁን ኮሜንት ላይ አጋሩን እያለን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ በሌላ አሪፍ ቪዲዮ እስክንገናኝ በሰላም ቆዩ።